መስቀል መላልሶ ተነግሯል። ዲያብሎስ ተቀጥቅጦ የወደቀበት፣ አዳም ከነ ልጆቹ እኛ ሁላችን ከወደቅንበት ተመርጉዘን የተነሳንበት ምርጉዛችን ነው። አዎ ይሄ ለየት አይደለም። ይሄን ያዝነው። ይሄ ምልክት ሰይጣንን ያባርራል። ለኛ ህይወት መድኃኒት ነው።
ያስቆፈረችው የተንኩልን ተራራ ያስቆፈረችው ደስ ይበለን እልል በሉ እልል በሉ አልቀረም ተገብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ ታሪካዊ የክርስቶስ ሕያው መስቀል ሕያው መስቀል ተከሰተ ዛሬ በክብር በግሩም ኃይል በግሩም ኃይል በክብር ምንጊዜም እንዲህ ያበራል በክብር ምንጊዜም እንዲህ ያበራል እልል በሉ እልል በሉ አልቀረም ተከብሮ ተገኘ መስቀሉ ተገኘ መስቀሉ በብርሃን መላት ዓለምን በሙሉ በብርሃን መላት ዓለምን በሙሉ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔዓለም መስቀል መድኃኔ ዓለም ወሃቤ ሰላም መድኃኔዓለም መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን ሰላምን ሰጪ ነው መድኃኔዓለም መስቀል አዳኝ ነው ለምንአምን ሰዎች ሰላምን ሰጪ ነው መድኃኔዓለም መስቀል አዳኝ ነው ለምንአምን ሰዎች መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔዓለም መስቀል መድኃኔዓለም ወሃቤ ሰላም መድኃኔዓለም መስቀል መድኃኔዓለም ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ትንሣኤዋን ያሳየን ያሳየን ትንሣኤዋን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን የአባቶችሽ ዘመን ተመልሶ እንድናይ አለን ኢትዮጵያኖች የፍቅር ራዕይ ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ትቢያሽን አራግፈሽ ሐዘንሽን ትተሽ ዳግም ትነሻለሽ ሀገሬ እንደ ዱሮሽ ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤዋን ያሳየን ያሳየን ውዲቷ
ሊቃውንቱን እግዚአብሔር አምላክ አብዝቶ ይጠብቅልን። እልል ብላችሁ አመስግኑ። አዎ ይህ መስቀልን እንግዲህ በደብራችን ለብዙ ዓመታት ከ100 ዓመታት በላይ በዚሁ በደብራችን እየተከበረ ይገኛል። ከቅርብ ጊዜ ጀምሮ ደግሞ ወርሃዊ በዓሉን በጉባኤና እንዲሁም በቅዳሴ እያከበርን እንገኛለን። ዘንድሮ ደግሞ በተለየ ሁኔታ የ3 ቀን ጉባኤ ተዘጋጅቶ ዝክረ መስቀለ ኢየሱስ በሚባሉ ወጣቶች አስተባባሪነትና ስፖንሰርነት የ3 ቀን ጉባኤ ተዘጋጅቶ በ8 በ9 ዛሬ ደግሞ የማጠቃለያው በ10 ሰፊ ጉባኤ ነው የተዘጋጀ። Oh
መድኃኒት መስቀልከ በቀራንዮ በደበሩ አይኑ በቀራንዮ በደበሩ አይኑ ዛሬወት መስቀል መድኃኒት በቀራንዮ በደበሩ አይኑ ለሊቃውንቱ እግዚአብሔር አምላክ Well,
እና መክስሚያኖስ እና ዲዮቅልጥያኖስን ድል ከነሳ በኋላ ቆስጠንጢኖስ የሮምን መንግስት ሲይዝ የሮም መንግስት ንጉሠ ነገሥት ሲሆን እሌኒ ሄዳ መስቀሉን ተስያለሁ ላውጣ ብላ ሄዳ እንግዲህ ኢየሩሳሌም ሄዳ ያ ሽማግሌው ሰው አንጋገይሰ ብእሲ ዘስሙ ኪራኮስ ኢየሱስን ጠይቃ ከሶስቱ ተራሮች አንዱ ይባላል ብሏት ከሶስቱ ተራሮች አንዱ መሆኑን ለማመልከት ዘዕጣን አንጸረ ሰገደት ይስረይ ነው ይሄ እና ለመስቀሉ ምልክት ማያ ኪራኮስ እንደነገራት ንግስቲቱ ደመራ አስደምራ ደመራው ላይ ዕጣን ስታረግበት ዕጣኑ ወደ ሰማይ ወጥቶ ለመስቀሉ ዕጣኑ ሰገደ ነው የሚለው። ለመስቀል ይሰገዳል። ዕጣኑ ለመስቀሉ ጢሱ ሰገደ እና በጢሱ አማካኝነት መስቀሉ ያለበት ስለታየ ከመስከረም ጀምሮ እስከ መጋቢት ቅድም እንደተነገረው 10 ቀን ሲቆፈር ቆይቶ ዛሬ መስቀሉ ከጉድጓድ የወጣበት ዕለት ብርሃን የሆነበት ዕለት ነውና መድኃኔዓለም ሁላችንን ይባርከን ይጠብቀን። ምእመናን እንግዲህ ቅዱስ መስቀል የክርስቲያኖች ሕይወት ነው። አገራችን መጨረሻ የምነግራችሁ አገራችን ኢትዮጵያም ተጠብቃ የኖረችው ይሄ ዛሬ ከኢየሩሳሌም ከጉድጓድ ከጎልጎታ አይሁድ የደፈኑት የቀበሩት ከጎልጎታ የወጣው መስቀል በደገኛው ንጉሥ በአፄ ዳዊት ዘመነ መንግስት መጥቶ ኋላ እሳቸው ሱዳን ላይ ሲያርፉ መነኮሳት ሄደው አምጥተውት አፄ ዘርዓ ያዕቆብ በ1426 ዓመተ ምህረት ከዚህ ከመሃል ሸዋ ሄደው የጌታን መስቀል እዘውት መጡ ነው የሚለው። አገራችን ነው ያለ ይሄ መስቀል፣ ሌላ ቦታ የለም። ሌላ ሁሉ አገራችን ነው ያለ እና ይዘው መጥተው በዚህ በእንጦጦ ማርያምም እንዳኖሩት ይነገራል። በተለይ መናገሻ ላይ 7 ቀን እንደተቀመጠ ይነገርለታል። ጤፉት ትናገራለች እና ይሄ መስቀል እዚህ መናገሻ ተቆየ በኋላ መስቀሌ ይነብር በዲበ መስቀሌ በተመሳቀለ ቦታ ነው የሚቀመጥ እያለ ለንጉሠ ነገሥቱ ይታያቸው ነበረ። በኋላ ደብረ ብርሃን ላይም ራሱ ከተማው ደብረ ብርሃን የተባለው ስለ መስቀሉ ክብር ብርሃን ስለወረደ ነው። ምእመናን ራሱ ከተማው የተጠራ በመስቀሉ ስም ነው እና ከዚያ ላይ ለንጉሠ ነገሥቱ ለአፄ ዘርዓ ያዕቆብ አንብር መስቀሌ በዲበ መስቀል የሚል የፊደል ብርሃን ተስሎ ከዚያ እየመራቸው ግሸን ደረሱ ነው የሚለው። የጌታ መስቀል ዛሬ የወጣው መስቀል ግማደ መስቀሉ ግሸን ሲደርሱ መልአኩ ለንጉሠ ነገሥቱ ጤፉት የምትለውን ነው የምነግራችሁ። ለንጉሠ ነገሥቱ የብርሃን መሰላል ዘረጋላቸው ትላለች ጤፉት። የብርሃን መሰላል ዘረጋላቸው። የግሸን ተራራን የወጧት ንጉሠ ነገሥቱ አፄ ዘርዓ ያዕቆብ በብርሃን መሰላል ነው እና ብርሃን እዚያች ግሸን ላይ ወጥተው ዛሬ የተገኘውን መስቀል መልአኩ እርሳስ ይላል። በእውነት ነው ያነበብኩት እንደምነግራቸው እርሳስ፣ ብር፣ ወርቅ፣ መዳብ፣ ዕንቁ፣ አልማዝ ትላለች ጤፉት። 6 ነገሮች ሰጣቸው። 6ቱን ነገሮች መስቀለኛ አድርገው ሰርተው በዚህ ውስጥ አድርገው
ግሸን ደብረ ከርቤ እግዚአብሔር አብ ከመሬት ከፍ ከሰማይ ዝቅ አድርገው ሰውረው አኖሩት። ይህ መስቀል ኢትዮጵያን ሲጠብቅ ይኖራል ነው የሚለው። አሁንም ይጠብቀናል። 30 ጭቅጭቅ ትርክ ይመጣ አገራችን ለዘላለም ነው የምትኖረው። ይመና ነገረኛ ከነገሩ ጋር ያልፋል። ኢትዮጵያ ግን ለዘላለም ትኖራለች። በመስቀሉ ኃይል ይጠብቀናል እግዚአብሔር እና መስቀሉ ኃይላችሁ ነው፣ ጉልበታችሁ ነው። የዛሬው በዓል ራሱ ከጌታችን የኢየሱስ ክርስቶስ 9 ንዑሳን በዓላት አሉት። ከንዑሳን በዓላት አንዱ መጋቢት 10 ቀን መስቀሉ የወጣበት ቀን ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይባርከን። በተለይ ምእመናን ቅድም አባታችን ሊቁ መላከ ሰላም አምደ ወርቅ እንዳሉት ብፁዕ አባታችን አቡነ ቀውስጦስ እኔ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ዘመን 4 ዓመት ወንጌል አስተምሬያለሁ፣ አውቃቸዋለሁ፣ አብሬያቸው አስተምሬያለሁ። ብፁዕ ወቅዱስ አቡነ ተክለ ሃይማኖት በቅድስና በንጽህና የብር መልክ የማያውቁ የተቀደሱ አባት 12 ዓመት በቤተ ክርስቲያን ፓትርያርክነት እንደው አንድ ቀን እጃቸውን ዘርግተው ገንዘብ ያልነኩ ገንዘብ ደሞዛቸውን ለድሃ ልጅ ማሳደጊያ ይሰጡ ቅድስና የነበራቸው አባት የብፁዕ ወቅዱስ የመናኙን የባሕታዊውን ፓትርያርክ በረከትና ቅድስና እንዳለ ግልብጥ አድርገው የያዙ ደጉ አባት አቡነ ቀውስጦስ አሉ። እሳቸው ይባርኩናል። እግዚአብሔር ከሁላችን ጋር ይሁን፣ በልቦናችን ያሳድርብን። እግዚአብሔር አምላካችን በረድኤቱ አይለየን፣ በኃይለ መስቀሉ ይባርከን። እግዚአብሔር ይባርካችሁ። ትባረክ እግዚአብሔር ዘሰሜ ሕማማተ ሁሉ ክብረ ወስብሐተ። የልጁን መከራ መስቀል ለእኛ ለሰው ልጆች ክብር ስብሐት፣ ክብር ድህነት መድኃኒት አድርጎ የሰጠን እግዚአብሔር ይክበር ይመስገን ሲል አባታችን ዮሐንስ አፈወርቅ ነግሮናል። በልጁ መስቀል ድነናል። ሊቃውንቱ በየተራ ይሄ ቀረ ሳይባል በሚገባ መስጥረው የዕለቱንም ታሪክ ሁሉንም በየታ ቸርነት የተፈጸመውን በመስቀል ላይ ያደረገውን ለኛ የሰራውን ድህነት ያዘጋጀውን ድህነት በሚገባ ነግረውናል። እውነት ነው። እኛ በእግዚአብሔር ቸርነት ነው። እኛ ጠላቶቹ ስንሆን ይላል ቅዱስ ጳውሎስ፣ ጠላቶቹ ስንሆን በልጁ ሞት አዳነን ነው። መስቀል ተመላልሶ ተነግሯል። ዲያብሎስ ተቀጥቅጦ የወደቀበት፣ አዳም ከነ ልጆቹ እኛ ሁላችን ከወደቅንበት ተመርጉዘን የተነሳንበት ምርጉዛችን ነው። አዎ ይሄ ለየት አይደለም። ይሄን ያዝ ነው። ይሄ ምልክት ሰይጣንን ያባርራል። ለኛ ሕይወት መድኃኒት ነው። እናቶቻችን ያውቁታል ጥሩ አድርገው ከሌድ ጀምረው ሌላው ቀርቶ በሰውነታቸው ላይ በንቅሳት አትመውታል። በልብሳቸው ላይ በሚገባ አትመው ለብሰውታል። የመስቀልን ታሪክ የማያውቅ ኦርቶዶክሳዊ ክርስቲያን በኢትዮጵያ ውስጥ የለም። ጌጡ ነው። በነፍስም በስጋም ጌጣችን ነው መስቀል። ይህንን በዓል እንደ ቅድስት እሌኒ ልናከብረው ከተቀበረበትም ወጥቶ በመታየቱና የነበረ ኃይሉን በመግለጹ ደስ ሊለን የሚገባን እኛው ነን። ዛሬም እየተጠቀምንበት እስከ ዓለም ፍጻሜ የሚነሳው ትውልድ ሁሉ በዚህ መልክ እያከበረ ሲጠቀምበት ይኖራል። ኃይላችን መስቀል ነው። ሌላ ኃይል የለንም። ቅድም ተነግረዋል። ብልጦቹ፣ አዋቂዎቹ፣ ነገስታቱ በመሳሪያቸው ላይ ሳቀር የመስቀል ምልክት እያደረጉ ነው።
ጠላቶቻቸውን ድል ይነሱ የነበረው። ይሄን የናቀ ራሱ ይናቃል። አዎ አልተጠቀሙም። አይሁድ እንደወደቁ ነው የቀሩት። አሁን ነው ትንሽ በመንግስት ተሰባስበው ያው ጌታ የተናገረው ስለደረሰ ዕለተ ምጽአትም ስለተቃረበ ምልክት ናቸው። ሳይቸግራቸው እንደነሱ የታደለ እግዚአብሔር ይመስገን። እኛ የመጀመሪያዎቹ አማኞች ነን ብንል ማጋነን አይሆንም። ከእግዚአብሔር አንድነት ተለይተን አናውቅም። አሁንም ቢሆን እግዚአብሔር ይመስገን። በአዋጅ ቢቀሰቀስ ይሄን ያህል ሰው ይመጣል። በአፈሙዝ ተገዶ አይመጣም። ግን ምስጢሩ ስለገባችሁ መጣችሁ በብዛት ተገኝታችሁ በዓለ መስቀሉን አክብራችኋል። መስቀሉ ክብራችን ነው፣ ያክብራችሁ። እግዚአብሔር ይባርካችሁ። መቼም ይሄ ቀረ አይባልም፣ ትምህርቱ ተላልፏል። እንግዲህ በትምህርት ላይ ትምህርት ሲደረጥ የቀድሞው እንደሆነ አሁን እያስረሳ የሚጨበጠው ይጠፋል። ብዙ ቢያወጉ ዘነጉ ነው አይደለም? አዎ የተማርነውን በስራ ላይ ለመዋል ያብቃል። ተምረን ካልሰራን ግን ቃሉ ፈራጅ ነው። እኔ በዓለም ልፈርድበት አልመጣሁም ይላል ጌታ። እኔ በዓለሙ አልፈርድበትም፣ የሚፈርድበት ግን አለ ይላል። እኔ የተናገርኩት ይህ ቃል ነው። በስራ ካልተተረጎመ ቃሌን በስራ ላይ ካላዋላችሁት ቃል ነው ብሏልና ቃሉ እንዳይፈርድብን በተማርነው ለመስራት ያብቃል። እግዚአብሔር ይባርካችሁ። ይሄ ቦታ በተለይ የታደለ ቦታ ነው። የሥራ ቦታ ነው። የልማት ቦታ ነው። ከጥንት ጀምሮ አውቀዋለሁ። አሁን ደግሞ ጥሩ አስተማሪ መምህር እግዚአብሔር ሰጥቷቸዋል። እኔም ውሃው ሲቆፈር ነበርኩኝ። እንዲያው በጣም ነው ደስ ያለኝ በእውነቱ። የውሃ ችግር አለ መቼም ምን ቢያደርጉት አይቃናም። ሰው እየበዛ በመምጣቱ ይሁን ደግሞ ተንኮለኞች በዝተው ይሁን እያቋረጡት ይሁን እኔ አንዳንድ ጊዜ እራቀማለሁ። ከጀመርኩ በኋላ ቀጥ ይላል። እንግዲህ ይህን ሁሉ ችግር አጢነው እዚሁ ደጃቸው መሬት ውሃ ቁራለች። እግዚአብሔር ቸር ነው። በውሃ ላይ እኮ ነው ያሰፈራት ይችን መሬት። የእግዚአብሔር ጥበቡ ረቂቅ ነው። ሰው መርምሮ አይደርስበትም። በደንብ በጥልቀት በመሳሪያ አውጥተው አሁን ገና እንደደረስኩ ነው ልጆቹን ስጠይቅ እንዴ በስራ ላይ ውሏል አሉ። አሁን ደግሞ የምስራቹን ነገሩኝ አስተዳዳሪ። ስጓጓ ነበር። እኔም የታደላችሁ ናችሁ፣ እግዚአብሔር እንኳን አደላችሁ። አዎ ሰርታችሁ ለመጠቀም እየተሽቀዳደማችሁ ነው። ትሰራላችሁ፣ የታዘዛችሁትን ትፈጽማላችሁ። የአባትን ቃል ደግሞ በፈቃደ ካህን ጸንቶ የኖረ በምክረ ካህን የሚጸና ቅዱስ ነው፣ ብፁዕ ነው። ብፁዕ የሚባለው ጳጳስ ብቻ አይደለም። በወንጌሉ ላይ የተጻፈው በጎ የሰሩ ሁሉ ብፁዓን ናቸው። ሰውን የሚያሰርቁ ብፁዓን ናቸው። የሚሰጡ የሚመጸውቱ ብፁዓን ናቸው። የአባታቸውን ቃል ሰምተው በስራ ላይ የሚያውሉ ብፁዓን ናቸው። ብፁዓን ለመባል በቅታቸዋል። እግዚአብሔር ይባርካቸው። በዓሉን የደስታ በዓል ያድርግልን። የቸርነቱን ስራ ይስራልን። በኃይለ መስቀሉ ይባርከን። የሰይጣናትን ክንፋቸውን ይስበርልን። ቅድም አስተማሪያችን ሲናገሩ ነገረኛው ከነነገሩ ያልፋል ብለዋል። ያው ያልፋል፣ ተስፋ አንቆርጥም፣ ያልፋል። ግን እግዚአብሔርን የተከተለ በእግዚአብሔር ፈቃድ ጸንቶ የተገኘ እየለመነ መከራውን አልፎ በመልካሙ ዘመን ላይ ይደርሳል። በመልካሙ ዘመን ላይ ያድርሳል። እንደ ደመና ገፎ ይጣልልን ከኢትዮጵያ አየር ላይ ይህን እርስ በርስ የሚያዋጋውን ሰይጣን በኃይለ መስቀሉ ድል ይንሳልን።
የቸርነቱን ሥራ ይስራልን። የሰማነውን በልቦናችን ያሳድርብን። በዓሉን የደስታ በዓል ያድርግልን። አቡነ ዘበሰማያትም ሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን ይቅር ባይ ለአባቶቻችን ለሐዋርያት ሥልጣንን የሰጠ ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ያስተሰርይላችሁ። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ልጆች ከዚህ የተሰበሰባችሁ ሁሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ነው። እንተ እግዝእትነ ማርያም መሐረነ ክርስቶስ እንተ እግዝእትነ ማርያም በሐልዮ በነቢብ በገቢር የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ። እዚሁ መጥቼ ውድቀን ይህንን ስዕል ወደ መስቀለ ኢየሱስን እንድታሰሩ ሲባል ሰምቼ እኔም እዚያው ስዕሉ ቆሜ ጉዳይን ብትፈጽምልኝ ብታከናውንልኝ ብዬ